እንደ ኢትዮጵያ እንደ አዲስ አበባ ባለ በጣም በርካታ ህዝብ የሚኖርበት ከተማ ውስጥ የትራንስፖርት አጠቃላይ እንቅስቃሴን ማኔጅ የምናደርግበት ስርዓት በጣም በርካታ ስራ ይጠይቃል። ግን እስካሁን ባለው አንድ መኪና መንገዶች በ100 ኪሎ ሜትሮች ሰርተናል። አዲስ አበባ ውስጥ የምታየው በሁለት መንገድ 3 4 5 መኪና የሚያሳልፉ የመንገድ ስርዓቶች በጥቂት አፍሪካ ሀገራት የሚታዩ ናቸው። ብዙ ቦታ እንደዚህ አይነት ልምምድ የለም። ሰፋፊ መንገዶች ኦርደር የተቀመጡ መንገዶች ሰው እንዴት እንደሚገለገልባቸው የሚያሳዩ መንገዶች። ሁለተኛ የዋን ዌይ ስርዓት አንዳንድ ቦታ መሄጃ ብቻ መመለሻ ብቻ የሆነባቸው ኤሪያም በጣም በከፍተኛ ደረጃ አቀላጥፏል። ቅድም እንዳልኩ ፓርኪንግ ተሰራ። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። የሳይክል መንገዶች አሁን እግረኛውም መኪናውም ሳይክሉም በጋራ በሚንቀሳቀስበት ጊዜ ብዙ አይነት አደጋ ሊያጋጥም ይችላል። አሁን የእግረኛ መንገድ ብቻ ሳይሆን የሳይክል መንገድ መለየቱ ያን ደግሞ ኦርደር ሊመጠቀም ልምምዳችን እያደገ ሲሄድ በከፍተኛ ደረጃ ትራንስፖርት ላይ ውጤታማ ነው። ለምሳሌ ቤትህ ሲኤምሲ ሆኖ ስራ መገናኛ ቢሆን ወይም ቦሌ ቢሆን ለብዙ ወጣት ምንም አይነት ትራንስፖርት አያስፈልግም። ሳይክል ከሲኤምሲ ቦሌ 10-15 ደቂቃ ነድቶ መሄድ ይችላል። መንገዱ ይመቻል። ኦር ጠንካራ ከሆነ 40 ደቂቃ 50 ደቂቃ ወክ አድርጎ ሊሄድ ይችላል። ይሄ አማራጭ ግን ከዚህ ቀደም አልነበረም። መንገዱ ይሸታል፣ የተስተካከለ አይደለም። እዚህ ጋር ሆይ ካለ ቀጥሎ የለም። በዚህ ምክንያት ሰው ከቤቱ ወጥቶ እስከሚሰራበት መጓዝ አይችልም። ያ አማራጭ ግን አሁን አለ። የሳይክል መንገዶች መስፋፋታቸው ለስራ ብቻ ግን ዴሊቨሪ ለምሳሌ አንድ ሰው ወጣት ስራ የለኝም ቢል እና አንድ ወንድሙ ሳይክል ቢገዛለት በሳይክሉ ፒዛ ዴሊቨሪ እያደረገ ስራ ሊፈጥ ይችላል። ለራሱም ፊዚካሊ ፊት ይሆናል። እንቅስቃሴውም የተመቻቸ ነው። ኢንፍራስትራክቸሩ ለዛ ይመቻል ማለት ስራ አገኘበት። ፊዚካሊ ፊት መሆን ብቻ ሳይሆን የእግረኛ መንገድ ያ ሁሌም እኔ ሪኮመንድ የማደርገው ነገር ነው። ሰው በተቻለ መጠን አደጋ የማያስከትልበት ከሆነ ተጨማሪ ወጪ ከሌለው ከመኪና ጋር የማያቀላቅል ከሆነ በእግር መሄድ መለማመድ በጣም ጠቃሚ ነው። እኔ ጊዜ ካለኝ እስከ 10 ኪሎ ሜትር ድረስ በቀን እጓዛለሁ። ይሄ ደግሞ እንደምታየው በእድሜ እኔ እናንተ መካከል ከፍተኛ ቢኖርም እስካሁን እንደዚህ እኩል እንድንመስል ያደረገን ነገር እሱ ነውና በእግር መጓዝ ጠቃሚ ነው። በጣም ጠቃሚ ነው። መኪና መቀነስ በጣም አስፈላጊ ነው። መሶብን ቅድም እንዳነሳሁት ነው እና በብዙ መንገድ የትራንስፖርት ስርዓቱ ሰው ከቤቱ ወጥቶ ስራ ቦታ ሄዶ የሚገበያይበት ቦታ ሄዶ የሚፈልገውን ነገር ለመውሰድ ያስቀመጠውን የጊዜ በጀት የሚያናጋ መሆን የለበትም። በአንድ ሰዓት ውስጥ ይሄን አገኛለሁ ብሎ 3 ሰዓት ከፈጀበት ብዙ ጉዳይ ሊበላሽ ይችላል። ያን ለማስተካከል የሚያስችል እድል ፈጥሯል። ነገር ግን ካልቸር ላይ ስራ ይፈልጋል። ትራንስፖርት ኢንፍራስትራክቸር ብቻ አይደለም፣ ካልቸር ጭምር ነው። እዛ ካልቸር ላይ የሚሰራ ስራ አለ ወይ? ግንዛቤ ማስጨበጫ እዛ ካልቸር ላይ የእናንተ ስራ ነው። ለምሳሌ ዘመድ ይሞትብኛል። ዘመድ ሲሞትብኝ ደርሶ ማስተዛዘን በጣም አስፈላጊ ነገር ነው። ባህላችን ነው። ሳይኮሎጂካሊ ጠቃሚ ነገር ነው። መቀጠል አለበት። ግን እኔ ዘመድ ሲሞትብኝ ዓለም ዘመድ እንደሞተበት መታሰብ የለበትም። አንተ ሲሞትብህ እኔ ሰርግ ሊኖርብኝ ይችላል። አንተ ሲሞትብህ እኔ ልታመምብኝ ይችላል። ኢትዮጵያ ውስጥ ያለው ካልቸር ግን አንተ ከሞተብህ ምንም ችግር የለው፣ መንገድ ላይ ድንኳን ማስቀመጥ ይቻላል እና በቃ ከዛ ለቅሶ ውጭ ዓለም የለም ማለት ነው። ኦር የሽኝት ልምምድ እንደ ፋሽን ኢትዮጵያ ውስጥ ተጀምሯል። አሁን ሰው ሲሞት አዳራሽ ተሰብስቦ ሽኝት ይደረጋል። ፈረንጆች ሽኝት የሚያደርጉት ሽኝት ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱት ጥቂት ቤተሰብ ብቻ ነው። ትሰበሰባለህ፣ ትሰናበታለህ፣ ጥቂት ቤተሰብ ወስዶ ማረፊያ ቦታ ያስቀምጠዋል። የኛ ግን ምንድነው ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተመልሶ ተሰልፎ ደግሞ ቀብር ቦታ ይሄዳል። ተሰልፎ ደግሞ ቤት ይመጣል። አሁን እንደነዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባው አንተ ባገባው ሰፈር አገር ብሎ መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካሉ ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። ኢንፍራስትራክቸር
ለኛ ፐርፐዝ ብቻ ሳይሆን ለሁሉ ሰው ፐርፐዝ የሚውል ስለሆነ ተከባብሮና በጋራ መጠቀም ያስፈልጋል። እኔ አሁን ከተማ ውስጥ ስንቀሳቀስ እንግዳ ከሌለብኝ መንገድ መዝጋት አልፈልግም በየዕለቱ ለማድረጋቸው ስራዎች እና በምትሄድበት ሰዓት ፕራዮሪቲ ስለሌለ ሰዎች እያዩህ ማለት ነው እያዩህ አድቫንቴጅ ለመውሰድ ረዘም ላለ ጊዜ ያቆሙሃል። አሁን የተለመደው ስርዓት ምንድነው? የጊዜ ችግር ስላለ ሰውን በሙሉ ዘግተህ መሄድ ነው። ሰው በሙሉ መዝጋት ኢኮኖሚ ይጎዳል፣ ሰው ያስተጓጉላል፣ ትክክል አይደለም። ሰው ግን ኮንሽስ መሆን አለበት። የሆነ እንግዳ ከመጣ ምልክት ካየ ቶሎ መንገድ መልቀቅ ባህል ካላደረገ ምን ይፈጠራል? ወደ ቀደመው መዝጋት ነው የምንገባው። ሌን መጠበቅ አንዱ ከፍተኛ የአዲስ አበባ ውስጥ ያለ ችግር የራስን መስመር ጠብቆ መንዳት ነው። ይሄን ማስተማር የሚገባቸው ሚዲያዎች ናቸው። ሰዎች ሌናቸውን ካልጠበቁ ስፒዳቸውን ካልጠበቁ ሁሉ ሰው ልክ እንደ ታክሲ ከሆነ አደጋም ያመጣል። መንገዱ በቂ ሆኖ ሳለ በእኛ የነዳር ስርዓት ችግር ምክንያት ብዙ ነገሮች ይበላሻሉ። እነዛን ማድረግ እና መስራት ደግሞ የእናንተ ሚና ይሆናል ማለት ነው።